ኢትዮጵያ ትቅደም ባንዳ ይውደም ህወሓት በቃኝ ብላ ስምረትን የተቀላቀለችው ኬሪያ ኢብራሂም በየመድረኩ ላይ እምነቷን አክብራ ሂጃብ አድርጋ ትታያለች። የዛሬዋ ትግራይ እንደሷ እምነት ኖሯቸው ሂጃብ ያደረጉ ወጣት ሴት ተጋሩዎች መማር የማይችሉባት ክልል ሆናለች። ትግራይ ዛሬ እንደ ሰሜን ኮሪያ እንደ ኤርትራ ከአንድ ፓርቲ ማለትም ከህወሓት ውጪ የትኛውን ፓርቲ በነጻነት የማይንቀሳቀስባት የጉልበተኞች ክልል ነች። ኤርትራ 34 ዓመት ሙሉ በሻዕቢያ እንደተገዛችው ሁሉ ትግራይም ላለፉት 34 ዓመታት በህወሓትና በህወሓት ብቻ የተገዛች አምባገነኖች የሚጫወቱባት ምድር ሆናለች። ይህ የጥቂት ሰዎች አምባገነንነት ይበቃል ያሉ እንደ ጌታቸው እንደ ኬሪያ ያሉ ለውጥ ፈላጊዎች ስምረት የተሰኘ አዲስ ፓርቲ ቢመሰርቱም ስምረት ትግራይ ቢገባ ስምረት ሳይሆን ውድመት የሚጠብቀው ፓርቲ ነው። ትግራይ ዛሬ ህወሓትን በተቆጣጠሩ ጥቂት ወንጀለኞች መዳፍ ስር ወድቃ ማንም በተጸየፈው መንገድ ከኢትዮጵያ ጥላቶች ጋር አብረው እውቁ የትግራይ ፖለቲከኛ ገብሩ አስራት እንዳሉት ለሻዕቢያ መከዳ ወይንም አሽከር ለመሆን የቆረጡ ከሃዲዎች የሚርመሰመሱባት ክልል ሆናለች። የምንዘርፈው እስካልተነካ ድረስ ስልጣናችን በእጃችን እስካለ ድረስ ከሰይጣንም ጋር እንተባበራለን ያሉት የወንጀል አክሲዮን ማህበር መሪዎች ኢትዮጵያን ይጠላል ካሉት ሁሉ ጋር ከሻዕቢያ ጋር ከግብጽ ጋር ከሱዳን ጋር ተሰልፈው ኢትዮጵያን ለመውጋት ከተት ሰራዊት ያሉባት አሳዛኝ ምድር እየሆነች ነው። ትግራይ እንደማንኛውም የኢትዮጵያ ግዛት የሙስሊሞችም ምድር ናት ያሉ ወጣት ተጋሩዎች ድምጽ ተጨፍልቋል። ጦርነት በቃን ለ80 ዓመት አዛውንቶች የ18 ዓመት ወጣቶች ህይወትን አንገብርም ያሉ የወጣት ተጋሩዎች ጥያቄ ችላ ተብሏል። ትግራይ ጦርነት በቃት የፕሪቶሪያውን ስምምነት ይዘን ሰላማችንን አጽንተን የተፈናቀሉትን ወደ መኖሪያቸው መልሰን ክልላችንን አሳድገን ከኢትዮጵያውያን ወንድም እህቶቻችን ጎን ወደ ልማት እንጓዝ የሚሉ ድምጾች እየታፈኑ እየተቀጠቀጡ ነው። ምንም ይምጣምን ከኢትዮጵያ ጥላቶች ጋር አንተባበርም ያሉ ተጋሮች ግማሹ ተሳዶ የቀረው ብረት አንስቶ ባንዳዎቹን መከዳዎቹን ለመታገል እየተዘጋጀ ነው። ወርቅና ሳፋየር ድንበር አቋርጦ ወደ አስመራ መጋዙ ሳያንስ ለትግራይ ህዝብ የሚላከው እህል ነዳጅና ሌላም ሸቀጣሸቀጥ ወደ አስመራ የተጫነ መሄዱን የሚቃወሙ የትግራይ ጀግኖች እንቢ አይሆንም እያሉ ነው። የመከዳዎቹ መጨረሻ የደረሰ ይመስላል። በዓለም የክህደት ወይንም የባንዳነት ታሪክ ውስጥ አቻ የማይገኝለት ከሃዲው ፖለቲከኛ ቪድኩን ኪስሊንግ ነው ይባላል። የኖርዌይ ከፍተኛ ባለስልጣን የነበረው ኪስሊንግ በሁለተኛው የዓለም ጦርነት ወቅት ሀገሩን ከድቶ ከጀርመን ጋር በማበሩ የካሃዲ መጨረሻ በእንግሊዘኛው ዘ አልቲሜት ትሬተር የሚል ቅጽል ስም እስከ ማግኘት ደርሷል። በኖርዌይ መከላከያ ውስጥ መኮንን የነበረውና አክራሪውን የኖርዌይ የፋሽስቶች ፓርቲ በ1933 የመሰረተው ኪስሊንግ በ1940 ጀርመን ኖርዌይን ስትወር ሀገሩን ከድቶ ከሂትለር ጋር አበረ። ከሃዲው ኪስሊንግ ከሂትለር ጎን ተሰልፎ ሀገሩ እንድትወረር ከመተባበርም አልፎ የኖርዌይ አርበኞችንም አመጽ ለመጨፍለቅ የሂትለር ቀኝ እጅ ሆኖ አገልግሏል። የኖርዌይ አይሁዶች እየታደኑ ወደ ጀርመን ማጎሪያ ጣቢያዎች እንዲጋዙ ማድረግ ብቻ ሳይሆን የናዚ ፖሊሲዎች በኖርዌይም ተፈጻሚ እንዲሆን ሌት ተቀን ሰርቷል። በጦርነቱ ጀርመን ስትሸነፍ መከዳው ኪስሊንግ ታስሮና በሀገር ክህደት ተከሶ በ1945 በጥይት ተደብድቦ ተቀጥቷል። ከላይ እንደተገለጸው ይህ የኖርዌይ ባንዳ የካሃዲ መጨረሻ የሚል ስም ከማትረፉን በተጨማሪ ኪስሊንግ የሚለው ስሙ ራሱ እንደ አንድ የእንግሊዘኛ ቃል ተወስዶ ከጠላት ጋር የተባበረ ባንዳ የሚል ትርጉም ተሰጥቶታል። ቃሉ ከእነ እንግሊዘኛ ትርጉሙ ይሄውላችሁ። Kisling is a term used to describe a citizen or politician of an occupied country who collaborates with an enemy occupying force. ህወሓትና መሪዎቹ ኢትዮጵያውያን ኪስሊንጎች ናቸው። መጨረሻቸውም ከአባታቸው ከኪስሊንግ የተለየ አይሆንም። ስለ ከሃዲው የፍርድ ቀኖች በተሰራው ፊልም የተቆጡ የኖርዌይ ዜጎች አደባባይ ወጥተው እንዲህ ይላሉ። ኪስሊንግ ከሂትለር ጋር አድሞብናል። ከጀርመኖች የባሰ አረመኔ ነው። ደብረጽዮን ወደፊት አማርኛ መዝገበ ቃላት ውስጥ
አይገባ ይሆን? ከኢሳያስ ጋር አድሞብናል። ከሻዕቢያ የባሰ አረመኔ ነው። መከዳን ከትግራይ ብቻ ሳይሆን ከየትኛውም የኢትዮጵያ ግዛት ጠራርገን እናጥፋ። ተላላኪነትን፣ አሽከርነትን፣ ባንዳነትን ከትግራይ ብቻ ሳይሆን ከመላው ሀገራችን ነቅለን እንጣል። ባንዳ ይውደም፣ ኢትዮጵያ ትቅደም።